እንድትታከሚ ምንም ነገር ስለማልፈልግ ዛሬ ሄደር ችግር የለውም። ነገ ግን በጠዋት ነው የምወስደው። እሺ በጠዋት ተናደርልኝ። ሩታ ከውሽሚትና ከአብርሽ ላይ ልጇን ጥላ እንግዲህ ወደ ቤቷ ሄዳለች። የእውነት ዛሬ ልጁን ይሰጣታል ወይንስ አይሰጣትም የሚለውን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኮመንት ላይ አብዛኛው ሰው እንግዲህ እንዴት ትናንትና እንደተቃጠልኩኝ አለች አንዷ ማለት ነው። ሄርሜላ መልካም የመቃጠል ጊዜ ይሆንልሽ ብላ ሳታበቃ ሄርሜላ ከቻለች። ሰው ሰውን ውሻ ሲል አይገባኝም ነበር። ዛሬ ግን ሄርሜላ የሰው ውሻ መሆኗ ገባኝ። አቤል ደግሞ የውሻ ቡችላ ማለት ነው። አብርሽና ሩታ አብራችሁ ስትመጡ ያላችሁ ሞገስ ደስ ሲል ብላ ኤልሲ ሳትጨርስ እንግዲህ ሄርሜላና አቤል ተያይዘው እየተጋተቱ ከሌሊቱ 6 ሰዓት ከቻሉ ሩታና አብርሽ እዚህ ጋር ተኚ አትተኚ እዚህ ደሪ እያሉ ደንበር እየሰሩ ለዛውም አንድ ፍርናሽ ላይ እሳትና ጭድ ከመቼ ወዲህ ነው ደንበር ሆኖ ለይቶት የሚያውቀው? ደንበሩንም ጥሶት ይሄዳል ማለት ነው። እና ሄርሜላ ምኒቱ ውሻ ነሽ አለቻት ኮመንት ላይ ማለት ነው። ኤአር መቼም አይለያዩም እሺ አለች። የምር ደስ ስትሉ ግን የሰው ሰይጣን ነው የገባባችሁ። የምር ልጅ እንዲህ ተባብሮ ማሳደግ ነው። አብርሽ ግን አስመሳይ ነው፣ ቆሻሻ ነገር ታያ ይዞሽ የኔ እናት ብላ እንግዲህ እያለቀሰች ነው። አብርሽ ያችን የሰይጣን ቁራጭና ትዳራችሁን የበጠበጠችውን ሄርሜላ ተብየዋን መሰሪ ከህይወትህ አርቀህ ከሩታዬ ጋር በማርያም አብራችሁ ልጃችሁን እያሳደጋችሁ ብትኖሩ ምንኛ ደስ ባለን። ያንተ የዋህነት እኮ ነው እንድትለያዩ ያደረገው። ውሽሚት ቅናት ጀመራት። አዎ ትናንትና ኩርፋ ነበር እኮ የምር እያኮረፈች ቅናት ፈንቅል አድርጓት ወጣ። አይገርምም? አብርሽ ጋር ችግር አለ። ቆሽሿል። ሩታ እውነት አላት፣ ትዳሩን አይፈልግም አለች። ልክ ሄርሜላ ስትመጣ ሩታን ሸመጠጣት። ከውጭ ቆይቼ ነው የመጣሁት ሂጂ እስከ ማለት ድረስ ደረሰ። ሄርሜላና አቤል የፍቅር መቀሶች ደህና ሩታ ልታድር የነበረውን ምቀኞች አለች። ልታድር የነበረውን በዛ ሌሊት ሩታ ወታ የሄደችው የት ነው? እቤቷ ነው። ግን ደግሞ እቤቷ በዛ ሌሊት ወታ ስትሄድ ምንድነው የሚያጋጥማት? ምንስ አጋጥሟት ይሆን የሚለው ነገር ራሱ በጣም አሳሳቢ ነው። እንዴት ጨክኖ ራሱ እሱ ዝም እንዳለ እኔ ሊገባኝ አልቻለም። ልጇንም ጨክና ጥላው የሄደችበት በቃ ዝምን ያለችው ራሱ እኮ ምንም አይነት ጥያቄ አልጠየቀችም ማታ ላይ ማለት ነው። ጸጥን ያለችው ጸጥታዋ ደግሞ በጣም ከባድ ነው። ያማል እንዴት እኔ እንጃ ብቻ እንዴት እንዳስቻላት አላቅም። ተስፋ ቆርጣለች ማለት ነው። ለአንደኛው በቃ እንደሞተ ሰው ረስታቸዋለች እና እንደፈለጉ ይሁኑ ብላ ነው ጥላቸው የሄደችው። ግን ያው አብርሽ እሺ ስላላላት አንዴ አብራኝ ተደረ እንትና ቤላ ሄድ እያለው ነበር። አንዴ ደግሞ ያው እንግዲህ ዞሮ ተያይዘው ሄደዋል እንጂ ደሪ ቢላት ሄርሜላም ታድር ነበረ። ሄርሜላ ቅናት አቃጠላት። አዎ በጣም አቃጠላት። በነገራችን ላይ ቅድም የሰራሁትን ቪዲዮ ስሙት ማለት ነው። በጣም ያበደ ቪዲዮ ነውና አቤልና ሄርሜላ ምን ግንኙነት እንዳላቸው ሐሳብ የሰጠንበት ቪዲዮ አለና ስሙት። ሩታዬ እኔ ቆንጆ ባክሽ ታረቁልን። በገዛ ስልኬ ልቃጠል። አብርሽ የሚያቃጥል ነገር ይላክብህ። ሄርሜላ ቆይ ምን አገባሽ? እውነታው ምን አገባት? ገርሞኛል። ወይ በይፋ ፍቅረኛሞች ነን ብሎ ይንገሩን ከሄርሜላ ጋር እንዴ። ሩታዬን ይዘህ ስትመጣ እንወድሃለን፣ ግርማ ሞገስ አላችሁ፣ ልቦና ይስጥህ አብርሃም፣ አታሰቃዩን። እውነቷን ነው። ሙሉ ደብረ እኛ ራሱ ተሰቃየን። የልቤን የተናገረችው አብርሽ እንዴት ነይ ተኝ ስትል የነበረው ሄርሜላ ስትመጣ በአንድ ጊዜ ተቀየርክ። አብርሽ አቋም ይኑርህ እሺ። ምንም ቢሆን ሩታዬ የልዑልዬ እናት ናት። የሄርሜላን አቤልን ከህይወትህ አስወጣና ከሩታዬ ጋር ልጃችሁን አሳድጉ እሺ። አብርሃም ከሩታ ጋር ስትመጣ እንዴት እንደምታምር ሩትዬ የኔ ዋስ ወድሽ። ሩታና አብርሽ መቼም አይለያዩም። ሩታ ጀግና፣ ሩታዬ የኔ አበባ፣ በቃ አብራችሁ ኑሩ።
አብርሽና ሩታ ይታረቁ የምትሉ ልጃችሁን አብራችሁ አሳድጉ። አብሮ ሲመጡ ነው ደስ የሚለው። አይ ትዳር እንደናንተ ያረከሰው የለም። አብርሃም ግን ራስህን አስተካክል፣ ከሁሉም ሰው እራቅና ሩታን ትልቅ የይቅርታ ፕሮግራም አዘጋጅተህ ልጅህን አብረህ አሳድግ። በቃ ተው አብርሽ፣ ሁሉንም ትተህ ወደ ትዳርህ ተመለስ። ሩታዬ የኔ ጀግና ስንቴ አብርሃም ግን ከሩታ ፊት ሌላ፣ ከሄርሜላ ፊት ሌላ። ለምን አስመሳይ ነህ ባክህ? ሩታዬ ግን እንዴት እንደምወድሽ። ማን ነው እንደኔ ሩታና አብርሽ አብሮ ሲመጡ ፈገግ ብሎ የሚያያቸው? መልካም መቃጠሉ ሽሚት። ሩታዬ ግን ትለያለሽ፣ ጀግና ነሽ። እሺ ሲጀመር ሩታና አብርሽ ልጃቸው ሲሆኑ ሲያምሩ፣ ልጃቸው ጋር ሲሆኑ ሲያምሩ፣ ሄርሜላ አላህ ይንቀልሽ ከስርሽ ብላለች። አብርሽና ሩታ መቼም አይለያዩም። አቤት አቤት ውሽሚት ቅናት። ሩታዬ ስወድሽ። አብርሃም ማለት ልክስክስ ወንድ ነው። ታክስ ልክስክስ ለማለት ነው። ስለምናት አልነበር እነሱ ሲመጡ ሂጂ እንደ ብር። አብርሃም ሩታ የኔ ቆንጆ ቆራጥ ነሽ፣ ግን ታረቁና አቃጥሊያት ይችን ርካሽ። ግን ህይወት መቀለጃ ነው እንዴ? ሰው ለማቃጠል ተብሎ ትዳር አይመሰረትም። በነገራችን ላይ ግን ደግሞ የእውነት ሁለታቸው በስነ ስርዓት ትዳራቸውን ቢመሩ ደስ ይላል። ኩሩ እኮ ነሽ ሩታዬ፣ ሴት እኮ ነሽ። ጌታን ሩታ ንግስት እኮ ናት ማርያምን አለች። አብርሃም አንተ ነህ ልጅቷን እያሰቃየካት ያለኸው። የጥቅም ሰው አብርሃም ባለ ነህ፣ ባለጌ ለማለት ነው። ሄርሜላ በመተካት ሰውን እየጎዳችህ እንደሆነ ማወቅ አለብህ። ሲጀመር አባት የምትሆን ሰው አይደለህም። ሩታዬ እንደዚህ አይነት ያልበሰለ ሰው አይሆንሽም። ተይዘው አታስቢው የኔ ቆንጆ፣ ተይው አታስቢ የኔ ቆንጆ። ጀግና ሴት ከማንም ሰው ጋር አትሁኚ። ከልጅሽ ጋር ወደ ሚዲያ ነይ ሄርሜ። ይሄ እንከፍ ዛሬ ያረገሽን እንዳረሽው። አብርሃም ጸበል መግባት አለበት። የሆነ ነገር አለ እንዳይሰማው። ሩታዬ ስስቴ ቀብራራዬ፣ አንቺ ብቻ ቀብረር በይ ውድድ። አይ ሄርሜላ ሌላ ሩም እደር አላለችም? ክክክክ ብላለች። እንዲህ እየተሟዘዛችሁ ብመጡ አሰለችንም። ዛሽ ጋር አንፈልግም። ታረቁ ለልጃችሁ ስትሉ ሁለታችሁም ትዋደዳላችሁ። ሄርሜላ ከህይወታችሁ ውጪ የምትሉ ብላለች። ውልቅ ብትልማ ጥሩ ነበር። ሲቀጥል ደግሞ ማለት ነው ሩታ እንግዲህ የእውነት ደስታን ታመጣዋለች አታመጣም፣ ወደፊት የምናይ ይሆናል። እሱ ልጅ እንግዲህ ጠፍቷል። ምስኪን የዋሁ አፍቃሪ የት እንደገባ አይታወቅም። ማስቲካውን ቀጭ እያደረገ ነበረ እና ሰሞኑን ጠፍቷል። ብዙ ሰው የት ገባ የጠፋ እያለ ነው ደስታን ማለት ነው። ሲቀጥል ደግሞ አብርሽ ለሩታ ልጁን የሚሰጣት አይመስለኝም በህግ ካልሆነ። ለምን እንደሆነ ታውቃላችሁ? እያመላለሰ እንደዚህ በሄርሜላ እያቃጠለ እያስቀናም በቃ እሷ እየቀነች አይደለም ኦልሬዲ፣ ግን በቃ ለሱ እሷ እዛ እንዳትገኝ ያደርጋትና ከዛ ልጅን እያለች እየተመላለሰች ሲደክማት ለአንደኛው እርግፍ አድርጋ እንድትተውለት ነው ለማድረግ ያሰበው አብርሽ ማለት ነው እንጂ ልጁን እውነት ሊሰጣት ያሰበው ሁላ አይመስለኝም ሁኔታውን ሳያየው ማለት ነው። እና በዛ ጨለማ ወታ ስትሄድ ራሱ ጸጥ ነው ያለው። የምር ጨክኖባታል። አሁን ምን ይገጥማታል የሚለውን ራሱ ማሰብ ነበረበት። ሴት ልጅ ናት። ሴት ልጅ ደግሞ በዚህ ጨለማ በጣም ከባድ ነው። እናም ሩታ በህግ ደረጃ ካልሄደች ወይንም ሄርሜላን አርቆ አንድ ላይ መኖር ካልቻሉ ያው ቆፍጣና ሰው አይደለም፣ የውሳኔ ሰው አይደለም እንደምታዩት ነው። እና ለሩታ ልጁን ይሰጣታል አይሰጣትም፣ ትመለሳለች አትመለስም፣ ትመለስ ልጁ አይደል እንዴ? ቀልድ የለም በልጅና ትመለሳለች። ግን ደግሞ ይሰጣታል አይሰጣትም ማታ ምናይ ይሆናል። በተረፈ ወዳችኋለሁ። ሰብ ላይ ካትርሱ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ። እስካሁን ያነበብኩላችሁ ኮመንት ነው። እሺ ማታ ሳላነብላችሁ ስለቀረውኝ ማለት ነው። እሺ የኔ ወዶች